አጭር መግለጫና ኢንፎርሜሽን መስጠት ያስፈልገው ከነዳጅ ግብይት ጋር ተስተውሎ የሚታየውን ከፍተኛ የሆነ የነዳጅ ሰልፍ መንስኤና በመንግስት በኩል ከነዳጅ ግብይት ጋር የተደረገው ሪፎርም አጭር መግለጫ ለመስጠት ነው። እንደሚታወቀው ከ2014 ዓ.ም ጀምሮ መንግስት በማክሮ ኢኮኖሚክ ሪፎርሙ የነዳጅ ግብይትን ሪፎርም ለማድረግ መንግስት ብዙ የሚደግሟቸው ምርቶችና መሰረታዊ ሸቀጦች ቢኖሩም ነዳጅ ደግሞ ለደሃ ህብረተሰብ ክፍል ብቻ ሳይሆን ለሁሉ ህብረተሰብ ክፍል ኤምባሲዎችን ጨምሮ ለትልልቅ ባለሀብቶችም ጭምር በከፍተኛ ድጎማ በየወሩ ወደ 10 ቢሊዮን ብር ገደማ እየደጎመ የነዳጅ ዋጋን ሲያቀርብ ቆይቷል። ከ2014 ጀምሮ ደረጃ በደረጃ ከዓለም ዋጋ ጋር ማጣጣም ስራ ተሰርቶ ሰኔ 2016 ዓ.ም ከጥቅል ድጎማ ወጥተን ነበር። ሰኔ 2016 ከጥቅል ድጎማ ወጥተን ከዓለም ገበያ ጋር ያጣጣምን ቢሆንም ወርሃ ሐምሌ ላይ ያደረግነው ማክሮ ኢኮኖሚክ ማሻሻያ የምንዛሪን በእጥፍ የጨመረ በመሆኑ መልሰው ወደ ጥቅል ድጎማ ስርዓት የገባንበትና ወደ ገበያ ዋጋ ማረጋጊያ ፈንድ የገባንበት እሱን ለማስተካከል በተሰሩ ስራዎች በአሁኑ ጊዜ ሙሉ አመት ስንሰራ ቆይተን ግንቦት 1 ጀምሮ የአውሮፕላን ነዳጅና ቤንዚን ከዓለም ዋጋ ጋር የተጣጣመበትና ምንም ብር ያልደጎምንበት ሁኔታ ነው ያለው። ሁለተኛው ሌሎች ምርቶች ከባድና ጥቁር ቀላል ናፍጣ ብሎም ነጭ ናፍጣን በተመለከተ ከግንቦት 27 ጀምሮ የ4 ብር ከምናምን ጭማሪ አድርገን ሙሉ ለሙሉ ከጥቅል ድጎማ የወጣንበትና ከዓለም ዋጋ ጋር ያጣጣምንበት ሁኔታ ነው ያለው ማለት ነው። ይህ መረጃ በብዙ ማደያዎችና ኩባንያዎች የዓለም ዋጋ ቢጨምርም እኛ ከጥቅል ድጎማ ባንወጣና ብንጨምርም የነሱ ሀብት አይደለም። ይሄ ሀብት የኢትዮጵያ መንግስት ሀብት ነው። ፎሬክስ መድቦ ብር መድቦ እያስገባለው መንግስታችን ነው። ነገር ግን ባልተገባ መልኩ ጥቅም ለማጋበስ የሚደረግ ሙከራው ከፍተኛ ስለሆነ ዋጋ ሊጨምር ይችላል የተባለው ፍንጭ የተሰጠው ተብሎ እኔም የሰጠሁት መግለጫ ከንግዱ ማህበረሰብ ጋር ስንወያይ በቅርቡ እናስተካክለን ያለው በቅርቡ ግንቦት 27 አስተካክለው ወጥተናል። ከዚህ በኋላ በየወሩ መጨረሻ የሚደረግ የዋጋ ጭማሪ አይኖርም። የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል። ለምሳሌ ያህል ቤንዚን ከዓለም ዋጋ ካጣጣምን በኋላ የዓለም ዋጋ ሲቀንስ ቀንሰን ብዙ ነጋዴዎች ወይም ኩባንያዎች በእጃቸው ያለው ቤንዚን ምርት ለኪሳራ ዳርጓቸዋል። አሁንም የዓለም ዋጋ ቢቀንስና ብንቀንስ በእጃቸው የያዙትና አለግባብ እናተርፋለን የሚለው ጉዳይ ተጨማሪ ኪሳራ የሚያመጣ ሁኔታ ሆኗል ማለት ነው አሁን ላይ። በሌላ በኩል ለሰሞኑ ያጋጠመውን ጉዳይ ስፔሲፊክ ጉዳይ ያየን እንደሆነ በአዲስ አበባ ከተማ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ከትናንት ማታ ወደ ዛሬ ያደረ ማታ ባረጋገጥ ነው ጉድጓዶች ላይ ባደረግነው ቴስቲንግ ነጭ ናፍጣ 2.3 ሚሊዮን ሊትር አድሯል። ቤንዚን 3 ሚሊዮን ሊትር አድሯል። አዲስ አበባ ውስጥ 5.3 ሚሊዮን ሊትር እያለ ነው የሁሉ ሰልፍ ያለው ማለት ነው። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያልሆነውን ገንዘብ ለማጋበስ የሚደረግ ሩጫ በመሆኑ ትናንት በማህበራዊ ሚዲያ ገጻችን እንደገለጽ ነው ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። ሁለት ማደያዎች ሙሉ ለሙሉ ከግብይት ስርዓት እንዲወጡና እንዲታሸጉ ስራ አስኪያጆቻቸው የቁጥጥር ስራ ውለው እንዲጣራባቸው በነዳጅ ግብይት አዋጅ 1363 2017 መሰረት ደግሞ ነዳጅ ምርትን ያለ አግባብ የመያዝ ሆርድ የማድረግ እያለ የለም ማለት ዲስፔንሰር እየሰራ አይሰራም በማለት ትራንስፖርት በማስተጓጎልና ምርት ወደ ታለመለት ቦታ እንዳይደርስ የማድረግ ወንጀሎች በቅጣት ከፍተኛ ቅጣት የሚጣልባቸው ከትንንሽ የንግድ አዋጅ ቅጣቶች ተነስቶ እስከ ትልቅ በገንዘብ ከ300,000 እስከ 500,000 ብር የገንዘብ ቅጣት የሚያስቀጣ የማደያ ባለቤቱን ከ2 እስከ 3 ዓመት በጽኑ እስራት የሚያስቀጣ ወንጀል በመሆኑ በዚህ ወንጀል እያጣራን በሁሉም ማደያዎች ላይ 5 ቡድን ልከን በዛሬው ጊዜ እያጣሩ ነው ያሉት። እስካሁን ባለው ሁኔታ በአምቢስ ያለው ኖክና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ስራዎቻቸው ታስረው የቁጥጥር የተደረገ ነው ያለው። ይሄ አግሬሲቭሊ የሚቀጥል ነው የሚሆነው ማለት ነው። ምክንያቱም በእኛ በሆነ ሀብት ላይ ማንም እንዲጫወትበት ስለማንፈቅድ ከዚህ በፊትም ብዙ ጊዜ ያስጠንቀናል። ሰሞኑን የሚታየው ውጅንብር ግን የአቅርቦት ችግር አይደለም። በመላ ሀገሪቱ ደረጃ ባለፉት 11 ወራትም 3.9 ቢሊዮን ነው አምና ተመሳሳይ ወቅት የቀረበው። ዘንድሮ 4.2 ቢሊዮን ሊትር ማቅረብ ተችሏል። የ10% እድገት አለው። ምርት እያቀረበ ነው መንግስት ከ4 ቢሊዮን ዶላር በየአመቱ እያቀረበ ነገር ግን በመስገብገብና ይሄ ነገር ቢመጣ በንፋስ አመጣሽ ገንዘብ አግኝቼ ከብራለሁ የሚሉ አካላት
ከድርጊታቸው እንዲቆጠቡ ጠበቅ ያለ ማሳሰቢያ መስጠት ፈልጋለሁ። ይህን ተላልፎ የሚገኝ ማንም ሆነ ማን ማደያ፣ ኩባንያ፣ ትራንስፖርት አጓጓዥ ላይ አዋጁ በሚደነግገው አግባብ ያለምንም ቅድመ ሁኔታ እርምጃ የምንወስድና መውሰድ የጀመርነው መሆኑን ለመግለጽ ነው። ከዚህ ድርጊት እንዲታቀቡ በውዥንብርና በፐርሰፕሽን ሊሆን ይችላል ይሄ ሊያጋጥም ይችላል የሚል ወሬና አሉባልታ መዘናጋት የለባቸው። አንዱ ምናልባትም ሰሞኑን ፓርላማ የገንዘብ ሚኒስትሩ ቀርበው ከቫት ነዳጅ ላይ ከሚጣል ቫት እና ኤክሳይዝ ታክስ 3 ቢሊዮን ብር እንሰበስባለን የሚል አንዳንድ ሚዲያዎች ያወጡታል። ለኢንፎርሜሽን እንዲሆን ያክል ከጨመረው የነዳጅ ዋጋ እኩል አልጨመርንም ነው እንጂ እያልን ያለነው ቫት እና ኤክሳይዝ ታክስ አሁንም እየተከፈለ ነው ያለው። ከ15 ብር በላይ በ1 ሊትር ክፍያ እየተከፈለ ነው ያለው። 3 ቢሊዮን ሳይሆን አመታዊ በአመት ደረጃ ከ50-60 ቢሊዮን ብር በላይ የሚሰበሰብበት ስለሆነ አዲስ አይደለም። ይሄ ሰበር ዜና ሆኖ ሀገር የሚያናውጥ ነገር የለውም። ቫት እየተከፈለ ነው፣ ኤክሳይዝ ታክስ እየተከፈለ ነው ያለው። ከዓለም ዋጋ ጋር ጥቅል ድጎማው ማች አድርጓል፣ ገጥመዋል። ለኔ እንግዳ ነው። ለምን ምርት ይዞ እንደሚቆዩም አይገባኝም። ምርት የራሳቸው አይደለም፣ ይዞ በቆዩት ላይ ደግሞ በጀመርነው አግባብ አጠናክረን እንቀጥላለን። ለመላው የኩባንያና ማደያ ባለቤቶች፣ ለመናው የቦቴ ትራንስፖርተር ባለቤቶችና ይህንን ማኔጅ የሚያደርጉ አካላት ፈጻሚውም ጭምር ነው የሚጠይቅበት በአዋጁ። ይህንን ጉዳይ በአዲስ አበባ ጀምረናል። በክልሎች መጠናክረን የምንቀጥል መሆኑ ታውቆ ምንም አይነት የነዳጅ አቅርቦት ችግር የለም፣ ምንም የሚጨመር ዋጋ የለም። ይሄ ማለት እንዲያዝልኝ የሚፈልገው ነገር የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ቀነሰ ይቀንሳል። ይሄ ደግሞ በየወሩ እንደባለፈው ሳይሆን ለውጥ ባለባቸው ጊዜያት ብቻ ወደፊት ታይቶ የሚደረግ እንጂ አሁን ላይ የተረጋጋ የነዳጅ ግብይት ሊኖር ሲገባ ባሉባልታና በወሬ በሐሜት ነዳጅን ያለ የለም እያሉ በትራንስፖርት መንገድ ላይ ያለም ጭምር ዛሬ መድረስ ያለበትም መንገድ ላይ እንዲቆይ በማድረግ የማይገባቸውን ጥቅም ለመሰብሰብ የሚያካብቱ አካላት በተረት እንደሚባለው አልጠግባይ ሲታፋ ያድራል እንደሚባለው እንደሚሆን በደንብ ማስገንዘብ ፈልጋለሁ። ሚኒስቴር መስሪያ ቤታችን የነዳጅና ኤነርጂ ባለስልጣን የነዳጅ አቅራቢ ድርጅቱ የአዲስ አበባ ከተማ ንግድ ቢሮ ከጸጥታ ተቋማት ጋራ በቅርበት እየሰራን ያለ ነው። ማታም ስንሰራ ነው የቆየ ነው። ብዙ ለማሳሰብ ብዙ አዌር ለማድረግ ሙከራ ተደርጓል። ከዚህ በኋላ የእርምጃ ጊዜ ነው የሚሆነው። እርምጃ ሲወሰድ አይታይም ላይ ባለው ስም ጠቅሰን እየገለጽን ያለ ነው። በአሁኑ እስከ ከሰዓት በኋላ ያለውን ደግሞ በተመሳሳይ ለሚዲያ አካላት ተጨማሪ መረጃዎች በባለስልጣኑና በሚኒስቴር መስሪያ ቤቱ አማካኝነት የሚሰጥ ይሆናል። መላ ህብረተሰብ ሳይደናገር በጉዳዩ የነዳጅ አቅርቦት ችግር የለም። አንዳንዴ ሰልፍ ሲያይ ተጨማሪ ሰልፍ ሰው ይወጣል። ነዳጅ ሊቆም ነው ሊጨምር ነው ዋጋው በሚል ተጠቃሚው መዘናጋት እንትን ማለት የለበትም። የነዳጅ ሪፎርም ስራችን በተሳካ መልኩ የመንግስትን ዕዳ በሚቆጥብ አግባብ እንትን እያደረግን ነው። መንግስት ዘንድሮ ለነዳጅ ከቫትና ከኤክሳይዝ ታክስ የሚያገኘውን ገቢ ሙሉ ለሙሉ እየተወ ከካዝና 7 ቢሊዮን ብር ገደማ ደጉሟል። በዚህ መልኩ መቀጠል የለበትም። ወጥተናል። ከዚህ በኋላ የነበረውን ዕዳ ማኔጅ ማድረግ ካልሆነ በስተቀር ከዚህ በኋላ ከዓለም ጋር የተስማማና የተግባባ ዋጋ የምንከተል ስርዓት በመሆኑ የሚዲያ አካላትን በዚህ ጉዳይ ላይ አዌርነስ መስጠት፣ ግንዛቤ ማስጨበጥ፣ ይፋ የሆነ ይህንን መግለጫ ህብረተሰቡ የንግዱ ማህበረሰብ ጋር ተደራሽ እንዲሆን ማድረግ ይጠበቃል የሚል አጠቃላይ መረጃ ለመስጠት ነው። የገንዘብ ሚኒስትሩ የ2017-18 በጀትን ሲያቀርቡ ለፓርላማ ያቀረቡት ሪፖርት ላይ አንዳንድ ሚዲያዎች መጥቀስ ስላልፈለኩ ነው ይዘው ይወጡት አለ 3 ቢሊዮን ከነዳጅ ላይ ከሚጣል ታክስ ይሰበሰባል የሚል ነው። ታክሱ ኦልሬዲ ኢምፕሌስድ ነው፣ እየተተገበረ ነው ያለው ይመስለኛል። በዚህ ጉዳይ መረጃ ያለው አይመስለኝም ሰው። ቫትም እየተከፈለ ነው ያለው። ቫት እየተከፈለ ያለው በ58 ብር የዛሬ አመት በነበረበት ዋጋ ልክ እየተከፈለ ነው ያለው። ኤክሳይዝ ታክስም በዛ ልክ እየተከፈለ ነው ያለው። ምንም አዲስ ነገር እንግዳ ነገር የሚፈጠር የለም። 2018ም ይሄ ይቀጥላል ማለት ነው። ዛሬ ለቤንዚን የሚሸጥበት 122 ብር ዋጋ የቫትም የኤክሳይዝ ታክስም ኖሮበት ነው ዋጋው እንትን ያደረገው ማለት ነው። አንዳንድ አካላት የኛ ዋጋ ከጎረቤት ሀገራት ጋራ መቀነሱን እንደ ምክንያት የሚጠቅሱ አሉ። የኛ ዋጋ ከጎረቤት ሀገራት የሚቀንስበት የምናመጣበት ሀገር ልዩነት ወይም ስንገዛ ዋጋ ልዩነት ኖሮ አይደለም። ነዳጅን በጥንቃቄ ስለምንመራና የትርፍ ዳግ የሚባለው ለማደያም ለትራንስፖርተርም ለኩባንያም በጣም በመንግስት ቁጥጥር ስር ያለ በመሆኑ ነው። ለገበያ ቢተው ኖሮ እንደ ኬንያ ሁሉ 165 170 ብር መሆን ይችላል በእኛ ብር ደረጃ ማለት ነው። ይህንን መንግስት በጥንቃቄ መጀመሪያው ጀምሮ የመራው ጉዳይ ነው። አሁንም ከጥቅል ድጎማ ወጥተናል ብለን ነዳጅን የሚያክል በጣም ቤዚክ እና ስትራቴጂክ ኮሞዲቲ ለገበያተን ገበያውን አናስርብም። የሚታየው ነው የኛ የንግዱ ማህበረሰብ ዲሲፕሊን የራሱ ያልሆነ ጉዳይ ላይ መንጠላጠል በተገኘው አጋጣሚ ሁሉ ያስከብረኛል የሚለውን ሁሉ አማራጮች የሚጠቀም ግብረ ገብነትና ስነ ምግባር የሚጎለው በመሆኑ በዚህ ግብይት ስርዓት ውስጥ መላውን ህብረተሰብና ሸማቹን ህብረተሰብ ጥለን ማንወጣ ጉዳይ በመሆኑ
ሚኒስቴር መስሪያ ቤታችን በአዋጅ 1363 2017 በተሰጠው ስልጣን መሰረት ከባለስልጣኑ ጋር ሆኖ የማረጋጋት ገበያውን ቁጥጥር እርምጃ የሚወስድ ስራ ይሰራል። ከኛ ቁጥጥር ውጭ የሚሆን ጉዳይ አይደለም። እስካሁንም ጭምር በገበያ ይመራ የሚል አይነት የላላ ቁጥጥር ነው የወለደው። አሁን ላይ ሲሪየስ እርምጃዎች መውሰድ ጀምረናል። ይሄ ተጠናክሮ የሚቀጥል ይሆናል ማለት ነው።